ሰላም 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 እንደምን አላችሁ? ይህ የጥያቄና መልስ ክፍለ ጊዜያችን ነው። ጥያቄ የምንመልስበት ጊዜ ነው። እንኳን ደህና መጣችሁ። በዚህ ፕሮግራም አንዳንድ ጥያቄዎችን እንመልሳለን፣ ከወንጌል ቃል እንመለከታለን። ስለዚህ እግዚአብሔር ያዘጋጀልንን ሁሉ እናገኛለን ማለት ነው። ስለዚህ እንኳን ደህና መጣችሁ። ጥያቄ እንድታቀርቡ ትጋበዛላችሁ፣ ትበረታታላችሁ። ጥያቄን እንድታቀርቡ እንድትጠይቁ ትበረታታላችሁ። ሰሞኑን ትናንትና ቢዚ ነበርኩ። ከትናንት ወዲያ በእርግጥ ነበረ። ትናንትና ግን ረጅም ክላስ ነበረኝ። በዛ ምክንያት በረጅም ክላስ ምክንያት ወደ ልገባ አልቻልኩም። ቲክቶክ እና ዩቱብ ላካሄድ አልቻልኩም። ዛሬ ጊዜ ስላለኝ መጥቻለሁ። ሰላም ዩቱብ፣ ሰላም ቲክቶክ፣ የከበረ ሰላምታ ይድረሳችሁ በማለት ዛሬ አንድ ጥያቄ እንግዲህ ባለፈው አንደኛ ሳሙኤል ምዕራፍ 28 እያጠናን ያለን እዛ ላይ ነው ያለን። ገና ነን። መሰረቱ ምንድነው እያየን ያለ ነው? ሳሙኤል ጠንቋይቱ የጠራችው የመጣው ሳሙኤል ነው ወይ ነው። እዛ ላይ እንትን አይልም መጽሐፍ ቅዱስ ብቻ ያስቀምጠዋል። ነገር ግን እኛ አንድን ነገር አጥንተን መንፈሳዊውን ከመንፈሳዊ አወዳድረን አነጻጽረን እኛ እንማራለን። መጽሐፉ ምንድን ነው የሚለው? ኤክስጂሰስ እናረጋለን ማለት በመጽሐፍ ቅዱስን እንተረጉማለን። የክርስቲያን ስራው ተግባሩ ምንድን ነው? መጽሐፍ ቅዱስን በመጽሐፍ ቅዱስ መተርጎም ነው፣ መረዳት ነው። መተርጎም ሲባል መተንተን፣ የእግዚአብሔር ቃል እንደሚለው በእግዚአብሔር ቃል መሰረት Yes, good evening. Good evening. Yeah, here in America now is what is that? 9:12. New York Times 9:12. Almost, yeah. እግዚአብሔር ስሙ ይባረክ። ስለዚህ we are going to do exegesis or go deep into the Bible. ወደ ውስጥ ገብተን እንመለከታለን እና ወንድማችን ጥጋብ ጥያቄ አቅርቧል። የእሱን ጥያቄ መሰረት በማድረግ ተጨማሪ ማብራራ አደርጋለሁ። በእርግጥ በቀጣይ ጥናቶቻችን ልዩ ችግሮች ንጉሥ ሳኦል የሰራቸው ወደ ውድቀቱ ያመጡት ምንድን ናቸው? በምን ምክንያት ነው ወደዛ ውድቀት የመጣው የሚለውን እንፈትሻለን። እነዛንን ጉዳዮች እንመለከታለን። የወንድማችን የጥጋብ ጥያቄ ነው። ዋይ ምን እንደሆነ እንጃ። ገና ክሊክ ሳደርገው ይዘጋዋል። እንትኑን አውጥቼው ነበር አሁን በሚገባ ግን just unbelievable. Go down. Scroll. ከሳቴ ብርሃን ጥጋቡ ወንድማችን ጥጋቡ ጥጋብ አለሙ። ኦኬ። ጥያቄው የሚለው ብዙ የዕብራይስጥንም ምናምንም ብዙ ነገር እንትን ያደርጋል። ሁሉን አላነበውም። ጥያቄው በአጠቃላይ ግን ምንድን ነው? ኦኬ። ጥያቄው ምንድን ነው? አንደኛ ሳሙኤል 28
ከአንድ ወር ጠንቋይ ከዘዳግም 10 ከ10 እስከ 12 ጋር እንዴት ይጋጫል የሚል ነው። እንዴት ይጋጫል? ከዛ የዕብራይስጥ ቃላቶችንም ምናምን ያስቀምጧል። እያንዳንዳቸውን ብዙ እንትኖች ናቸው። በዚህ ከመናፍስት ጋር በተገናኘ ብዙ ስራዎችን ነው እዚህ ላይ እንትን የሚለው። ግን ዋናው ምንድነው? እኔ እንትን ምለው ዋናው የመጨረሻውን ነው። በዚህ ዶሬሽ ኤል መቲም ማለት ሟቾች ማለት ነው። ሞትን ትሞታለህ። ደሬሽ ሐመቲም ማለት ሙታንን ሙት የሆኑትን መጠየቅ፣ ማስነሳት፣ መፈለግ። ይሄ ነው ዋናው። በእርግጥ በአጠቃላይ የመናፍስት ስራዎችን ስንመለከት እግዚአብሔር በጣም እንትን ይላል። አንደኛ ሳሙኤል 28 ኦኬ። መጀመሪያ እንትኑን ላንብብላችሁ፣ በተለይ እንትን ያላላችሁ። ሴቲቱም እነሆ መናፍስት ጠሪዎችና ጠንቋዮችን ከምድር እንዳጠፋ ሳኦል ያደረገውን ታውቃለህ። ስለምን እኔን ለማስገደል ወጥመድ ለነፍሴ ታደርጋለህ አለችው። ሳኦልም ሕያው እግዚአብሔርን በዚህ ነገር ቅጣት አያገኝሽም ብሎ በእግዚአብሔር ማለላት። ሴቲቱም ማን ላስነሳልህ አለች። እርሱም ሳሙኤልን አስነሽልኝ አላት። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች ይላል። ሽወዳ ነው ይሄ። በታላቅ ድምፅ የማታለያ ድምፅ ነው። እዚህ ላይ ማወቅ አለብን። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታለልከኝ ብላ ተናገረች። ንጉሡም አትፍሪ፣ ያየሽው ምንድን ነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ አለች። ይህ ነው ሌላው ትልቁ እንትን። ምክንያቱም ከሳሙኤል በፊት ምኖች ወጥተዋል? አማልክት ወጥተዋል። መናፍስት ከመሬት ጉድጓድ ውስጥ ወጥተዋል። የእግዚአብሔር መናፍስት፣ የእግዚአብሔር መላእክት ከመሬት ጉድጓድ ውስጥ ይወጣሉ ወይ ነው? በጉድጓድ በጥልቅ የሚኖረው ማን ነው? በጥልቅ የሚኖረው ማን ነው? ይህን መጠየቅ አለብን። ዝም ብለን እንትን ማለት አይደለም። እርሱም መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣ፣ አሁን ወጣለች። ሽማግሌ ሰው ወጣ፣ መጎናጸፊያም ተጎናጽፏል አለችው። ሳኦልም ሳሙኤል እንደሆነ አወቀ። እንዴት አወቀ? በቃ ልብስ ነው፣ በልብስ ነው። ከመሬት ውስጥ ሲወጣ ልብስ አላየውም። እሱ አላየውም፣ አላሳየችውም። ሁሉ ነገር ጌም ነው፣ ጨዋታ ነው። አላየውም፣ አሳየኝ እንኳን አላለም። ምን አይነት ነው? አይ ልብሱ እንደዚህ ሳሙኤል ነው። አያችሁ፣ ብዙ ትሪክ ነገር አለ። በአጠቃላይ እዚህ ላይ ያለው እግዚአብሔር የሚያስተምረን በጣም የሽወዳ ስራ እየተሰራ መሆኑ፣ የሚያታልል ስራ እየተሰራ መሆኑ እኛም እንማርና ከዛ የጨለማን ስራ አውቀን ማድረግ እንደሚገባን በሚገባን መሄድ እንድንሄድ ነው የሚያስተምረን ይሄ። ስለዚህ እሱ ምን አለ? እሱ ሳሙኤል ነው አለ። እንዴት አወቀ ይላል። ለምንድን ነው? ለክፉ ስለተሰጠ። ሳኦል ለክፉ ስለተሰጠ የእግዚአብሔርን ካህናት 85 ካህናት በሙሉ ምን አረጋቸው? አናላይ ባረጋቸው። ከዛ በኋላ ደግሞ አያፍርም፣ እግዚአብሔርን ጠየቀ። እግዚአብሔርም በኡሚም በነቢይም በሁሉም
በቱሚም በኡሚም በነብይም ጠየቀ፣ ምንም ሊያገኝ አልቻለም። ለምን? እንዴት ይጠይቃልስ? አእምሮ አለው? 85 ወደ 27 ላይ ሄዳችሁ ስታነቡ 85 ዶየግ የሚባለው 85 ካህናት ሊቀ ካህኑን ጨምሮ ነው አናላይቭ ያደረጋቸው። ፍርሃት እግዚአብሔር የለውም፣ ግን ሲጨንቀው እናንትን ሲል ደግሞ እግዚአብሔርን ይጠራል። በአጠቃላይ በሁለንተናው እግዚአብሔር የሚቃወም ነው ክፉ። ስለዚህ ለአውሬ ስለተሰጠ ዝም ብሎ አመነ። ሞኝ ሰው ሁሉን ያምናል አለ። a simple person believes everything። ሞኝ የሆነ ሰው ሁሉን ነገር ያምናል። አዋቂ የሆነ ግን ይመረምራል። ዝም ብሎ አያምንም። ስለዚህ አወቀ፣ በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ፣ ሰገደ። እንዴት? ይሄን ነው እኛ እየመረመርን ያለ ነው። እንዴት? ብዙ ሰዎች፣ ብዙ የስነ መለኮት አስተማሪዎችም መጽሐፎችም እንዳየነው የሚሉት ምንድነው? አይ ሳሙኤል ነው የመጣ፣ እግዚአብሔር በታምራት ነው ያመጣው። በምን ታምራት? በጠንቋይ ቤት የሚያመጣው? እንዴት አድርጎ ነው እግዚአብሔር በጠንቋይ ቤት በጠንቋይ በሙታን ጠሪ እጅ የሚያመጣ? የእግዚአብሔር ሕዝብ ለዘላለም ማንም አይነካውም። በእግዚአብሔር የተጠበቀ ነው። በሕይወቱም እያለ ሙቶም ቢሆን በስጋ ቢሞት በነፍስ ከጌታው ጋር ነው የሚሆነው። በስጋ ከስጋ መለየት በነፍስ ከጌታ ጋር መሆን ነው። ዛሬውኑ ማታውን ከኔ ጋር በገነት ትሆናለህ ያለው ጌታ ልጆቹን የትም አይጥልም። መቃብር ውስጥ ሆኖ ማንም ጠንቋይ እየቀሰቀሰ መጫወቻ አረጋቸው። ደግሞም ሳሙኤልን የሚያህል የእግዚአብሔር ሰው ግን ይሄ ምንድነው? መንፈሳዊ ቅዠት፣ ሌብነት ነው። እኛ በዚህ መንገድ ከሄድነ ምንድነው? አሁን እኮ ብዙ ጴንጤ ይገርማል፣ ወደ ሰይጣን ግዛት ነው የሚነግደው። በጣም እንዲህ ያንፏጩ ምናምን እያለ ፓስተር ምናምን ተብሎ ያንፏጫል ምናምን። ጴንጤንን ነው የሚሉት አይደለህም አትለውም። እንግዲህ ነኝ ካለ አይደለህም የሚለው ጌታ ኢየሱስ ነው፣ እኛ አይደለንም። ጌታ ሲመጣ ግን አላውቅህም የሚለው እሱ ነው። አንተ አመፀኛ የሚለው እሱ ነው። ምክንያቱም እኛ ፈራጅ አይደለንም። ነገር ግን ስራቸው ግን የሰይጣን ስራ እየሰሩ በሜዳ ላይ ወጣው በልሳን ይጸልያል። የት ላይ ነው በልሳን ሜዳ ላይ ጸልይ የተባለው? ወጣችሁ በጉባኤ መሃል እንኳን በልሳን አትጸልዩ ነው የሚሉት። የማያውቁትን ሰዎች ትላላችሁ። ስለዚህ ልሳን በግላችሁ የምታረጉት ነው የተባለው። ግን ሁሉን ነገር የእግዚአብሔርን ስርዓት የሚያፈርስ ትውልድ ነው። አመፀኛ ትውልድ፣ ክፉ ትውልድ ነው ያለው እና አስተዋዮች መሆን አለብን። ይህ ሁሉ ለሰይጣን የተሰጠ ነው። ራእይ 17 ያለችው ባቢሎን፣ ታላቋ ባቢሎን የጋለሞታዎችና የአመንዝራዎች እናት የተባለችው ማን ነው? ይሄ ቸርች ነው፣ የኛ ቸርች ነው። ይሄ ሐሰተኛው ቸርችና ሐሰተኛው ቸርች ጴንጤ ነው የሚለውና ሌላው ሃይማኖታዊ እንትኑ ሁሉ ተሰብስቦ ነው። በእግዚአብሔር ቃል የሚያመጽ ሁሉ ባቢሎን ነው፣ ጋለሞታ ነው። በእግዚአብሔርን ቃል ማይሰማ ሁሉ ስለዚህ ለክፉ አሳልፎ ይሰጣቸዋል አለ ሁለተኛ ተሰሎንቄ ምዕራፍ 2 ላይ አንብቡት። ስለዚህ ሰገደ ለአርኩስ መንፈስ፣ ከጉድጓዱ ከጥልቅ ለወጣው መንፈስ ምን አለ? ሰገደ። ለምን ይሄን አደረገ? ወደፊት ምን አደረሰው? እዚህ ያደረገውን አንድ ባንድ ወደፊት እናያለን፣ እናጠናለን ማለት ነው። እንፈትሻለን።
ንጉሱም ኦኬ እርሱም መልኩ ምን አይነት ነው አላት። ኦኬ ሳሙኤልም ሳኦልን ለምን አወከኝ? ለምንስ አስነሳኸኝ? አለው። ኦኬ ሳሙኤልም ሳኦልን ሳሙኤል ነው ወይ ነው አሁን ለምን አስነሳኸኝ? ሙታን ጠሪ የቅዱስ ጳውሎስን ቅዱስ ሉቃስን ቅዱስ መቀስቀስ ይችላል? ይችላል ወይ? ጳውሎስ ሩጫዬን ጨርሼ ወደ ጌታዬ ልሄድ ነው ከጌታዬ ጋር ልሆን ነው እያለ ያለውን ወደ ላይ የሄደውን ማንኛውም ጠንቋይ መጥቶ ጳውሎስን ያስነሳዋል? ጥያቄውን መልሱልኝ ወገኖች። ጳውሎስን ዮሐንስን ሊያስነሳ ይችላል? ማንም ኢምፓስብል፣ በፍጹም። በእግዚአብሔር ጥበቃ በእግዚአብሔር ዩቱብ ፕሊዝ ሳብስክራይብ I will be really happy if you subscribe and recommend people to come and learn. recommend እንትን አድርጉ፣ ሳብስክራይብ አድርጉ ዩቱብ ያላችሁ እና ይሄ ምክንያቱም ጠቃሚ ትምህርት እየተማርን ጥልቅ የሆነ ትምህርት እየተማርን ነው ያለን። የትም ይሄ በጣም በጣም ጥልቅ የሆነ ለራሳችን ከመጽሐፍ ቅዱስ ተምረን መንገዳችን ጠብቀን በጌታ ፊት እንደ ጌታ ፍቃድ ሆነን የምንገኝበት ነው። እንደዛ ነው አይደለ እንዴ? ያ ሻርፕ የሆነ አንደርስታንዲንግ ያለው ሰው ማንም እንትን አይለውም። በአለት ላይ የተመሰረተ ማለት ነው። ሳሙኤልም ሳኦልን ለምንስ አወከኝ? ለምንስ አስነሳኸኝ? አለው። ሳኦልም መልሶ ፍልስጤማውያን ይወጉኛል እና እጅግ ተጨንቄአለሁ። እግዚአብሔር ከእኔ ርቋል። በነቢያት ወይም በሕልም አልመለሰልኝም። ስለዚህ የማደርገውን ታስታውቀኝ ዘንድ ጠራሁ አለው። ስለዚህ ተመልከቱት፣ የሚያስታውቀው እግዚአብሔር አይደለም። ይሄ ነው። በነቢያት አመለካከቱ እንኳን በነቢይ ላይ ነው። እንደው ሳኦል አምላኬ ብሎ እግዚአብሔርን ሲጠራ ወደፊት እናየዋለን። አላየውም። አምላክህ ነው የሚለው። አምላክህ ነው የሚለው። ለምን አምላኬ አይለውም? ያነገሰው እግዚአብሔር አይደለ እንዴ? የቀባው እግዚአብሔር አይደለ እንዴ? መንፈስ ቅዱስ የሰጠው እግዚአብሔር አይደለ እንዴ? አይደለም? እግዚአብሔር ነው ወገኖችን። Yeah, he never said, yeah. No, never. AIም እንደዛ አለ እኮ። King Paul never said, God is my God. No. How many times? ምን ያህል ጊዜ ነው ንጉሥ ዳዊት እግዚአብሔርን አምላክ የሚለው? ስንት ጊዜ ነው? ይሄ ግን እድሜ ልኩን አምላክ ነው። ለአምላክ ጸልይ፣ ለአምላክ እንትን በል፣ ለአምላካቸው። አያችሁ፣ ይሄ በቃ ገና ቋንቋው ብዙ ነገር ይገልጣል። ስለዚህ በብዙ መንፈሳዊ ችግር ያለበት ለእኛ ትልቅ ውድቀትን የወደቀ ለእኛ ትልቅ ትምህርት የሚያስተምር ነው። በምድር ላይም እጅግ
እጅ ነሳ። ኦኬ። እና በአጠቃላይ ይሄ ነው። ይሄ እቺ ሴት ምንድናት? መናፍስት ጠሪ ናት። መናፍስት ጠሪ እና በአጠቃላይ በእግዚአብሔር የርኩስ መናፍስት ጠሪ ወይም ደግሞ የሞተ ምን አይነት ምን ነው ግን every time I click it just close the browser. ዘዳግም 18ን እንመልከተው። ምን አይነት ኃጢአት እንደሰራ ነው ምናየው። 'ኦኬ እንዲህ ሚል እናገኛለን። ዘዳግም 18 ከቁጥር 9 18 ከቁጥር 9 ጀምሮ አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዛ አሕዛብ የሚያደርጉትን እርኩሰት ታደርግ ዘንድ አትማር። ወደ አዲሲቷ ምድር ወደ ተስፋይቱ ምድር በገባህ ጊዜ እነዛ የተቀጡት በአመፃቸው በክፋታቸው በምድር ላይ ይወገዱ ተብለው ዓለም ጄኖሳይድ የሚለው ይወገዱ ከትንሽ እስከ ትልቁ በአጠቃላይ ይወገዱ ተብሎ የታዘዘው ያንን እርኩሰት ስራ አንተ እንዳታደርግ እንዳትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ ሞራ ገላጭ እነዚህ ናቸው። ልጁን መስዋዕት የሚያደርግ የከናናውያን ትልቁ ኃጢአታቸው ምንድነው? ልጆቻቸውን የበኩር ልጃቸውን ማንደድ በእሳት ለጣዖቶቻቸው ማጋየት ሞራ ገላጭ ይሄ ሁሉ የርኩሰት የጥንቆላ ስራ በሙሉ እዚህ ውስጥ ተጠቅሷል። ሞራ ገላጭ፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስት ጠሪም፣ መናፍስትንም የሚጠራ ጠንቋይ፣ ሙታን ሳቢ ያቺ ሴት ሙታን ይሄ እግዚአብሔር ፈጽሞ የከለከለው ነው። ምክንያቱንም መጀመሪያ ተናግሯል። እነዛ የጠፉት ይህንን ያደርጋሉ። ይሄ የሚያረጉት ነው እነሱ። አንተ ግን ወደዚህ ምድር በገባህ ጊዜ ይህንን ፈጽመህ እንዳታረገው። ይህን ምክንያቱም እግዚአብሔር የሕግ አምላክ ነው፣ የሥርዓት አምላክ ነው። ዛሬ ዓለም አብዛኛው የሚተዳደርበት የእግዚአብሔር ሕግ ነው አይደለ እንዴ? አሜሪካ ሕግ እዛ ነው እንትን ያሉት። ሙታን ሳቢ በአንተ ዘንድ አይገኝ። ይህንም የሚያደርጉ ሁሉ በእግዚአብሔር ፊት የተጠላ ነው። ተላይ ገና ሲጀምረው በቃ ተናገረ። አሁንም ደግሞ ይህንትኑን ሁሉ ከገለጸ በኋላ እግዚአብሔር እያብራራው ነው። ይህም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም እርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። ለምንድን ነው የሚሳደዱት? ለምንድን ነው አጥፋቸው የተባለው? ለምንድን ነው? ምክንያቱም ይሄ ነው። ይህን ደግሞ እግዚአብሔር ይናገረዋል። አመፀኛ ሙታን ጠሪ፣ ሙታንን የሚጠሩ ኔክሮማንሲ ተብሎ በእንግሊዘኛ እንትን የሚለው ይሄ ነው። ስለዚህ እግዚአብሔር ይህንን ምን ይለዋል? ይጠላዋል፣ ይከለክለዋል። አታድርግ ነው የተባለው። ከፊቴ ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን። የምትወርሳቸው እነዚህ አሕዛብ ሞራ ገላጮችና ሟርተኞችን ያዳምጣሉ። አንተ ግን እንዲህ ታደርግ ዘንድ አምላክህ እግዚአብሔር ከልክሎሃል።
አታደርግ አይደለም ከልክያለሁ። አታደርግ ከልክያለሁ። አታደርግ ካለ አታደርግ ነዋል። ግን ተመልከቱት እግዚአብሔር ደጋግሞ ስለዚህ ወንድሜ ጥጋብ የጠየቀው ይሄ እዚህ ጋር ነው ግንኙነቱ። እና ይህንን እግዚአብሔር ሰርታ በዚህ ስራ ሰርታ ሳሙኤልን እንድታመጣ እግዚአብሔር ይፈቅዳል? ሳሙኤል እንትን እንድትል አይፈቅድም። አፍተር ኦል ልጠራም አችልም ሳሙኤልን። ሳሙኤል ከጌታው ጋር ነው፣ ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ነው። ምንድነው መጽሐፍ እኮ ይላል አይደል? ዛሬውኑ ከኔ ጋር ነው። I don't know, he says በቃ ምንም okay. To be absent from the body is to be present with the Lord. To be absent from the body is to be present with the Lord. ሁለተኛ ቆሮንቶስ 5:8 I don't know አማርኛው በትክክል ተርጉመው ቢሆን ሁለተኛ ቆሮንቶስ 5:8 ቆሮንቶስ 5 ነው ጴጥሮስ ነው 5:8 ታምነናል ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ምን አይነት ትርጉም ነው አካችሁ? ታምነናል ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ኦኬ what does it say? ግሪኩና እንትኑ ምን ይላል? Second one more. Okay. We are confident. I say we are confident. በዚህ እንተማመናለን። እንዲህ እላለሁ በዚህ እንተማመን. And willing rather to be absent from the body is to be present with the Lord. ይሄ ነው አማርኛው ምንድን ነው የሚለው? ከስጋ ስንነጠል ከጌታ ጋር እንሆናለን። ከስጋ ሲነጠል ጌታ ጋር ይሆናል። ወደ ጌታ ነው። እንደውም እኮ ብዙውን ጊዜ ምንድን ነው ወደ ጌታ ሄዷል ነው የምንለው አይደል እንዴ? ወደ ጌታ ሄዷል። አንድ ሰው ሲሞት ወደ ጌታ ሄዷል። እና ጠንቋይቱ ከሳሙኤልን ከጌታ አመጣችው አንተንን ለምንድን ነው ብሎክ ማላረገው? ግን ብሎክ ያ that's it confirm ብሎክ የሙሐመድ ያ ካሁን በኋላ አካውንቴን አታየውም በሌላ ስም ካልመጣ በስተቀር። ያጋንንት ፈረስንት የሚላቸው ሙስሊሞች እንደዚህ ናቸው። በቃ መሳደብ ምናምን ማለት እኛ እያጠናን ያለው መጽሐፍ ቅዱስ አሁን ምንም ስለነሱ አልተናገርኩም። ግን ያው ርኩስ መንፈስ ስለሆነ ያለው የአላህ መንፈስ ርኩስ መንፈስ ነው። እንደዛ ስለሆነ ስለዚህ መሳደብ ነው። ስለዚህ ወደ ፖይንታችን እንሄድና አንድ ሰው ከስጋው ሲለይ ከጌታ ጋር ወደ ጌታ እንሄዳለን። ወደ ጌታ ሄዳለሁ። ስለዚህ በጌታ ከሆኑ ወደ ጌታ ከሄዱ አንድን ሰው አንድ ጠንቋይ ከጌታ ሊጠራ ይችላል? አይችልም። አያችሁ፣ በብዙ መልኩ መመለስ እንችላለን ጥያቄውን። በብዙ መልኩ እጅግ ሰፊ ነው መጽሐፍ ቅዱስ ሰፊ ነው። እና ይሄ ርኩስ መንፈስ የእግዚአብሔርን ሰው ሊጠራው አይችልም።
ከሞተ በኋላ ሊያመጣው አይችልም። እና ሽወዳ ነው። ምንድነው? አንድ ሰው ይሄ መጽሐፍ የሚያስተምረው ምንድነው? አንድ ሰው ከእግዚአብሔር መንገድ ከወጣ በእግዚአብሔር ላይ ታመፀ ፈጽሞ በእግዚአብሔር ላይ ካመፀ እግዚአብሔር ለአውሬ ይሰጠዋል። አውሬውም የእግዚአብሔር መስሎ ነው የሚታየው። ለዛ ሰው የእግዚአብሔር መስሎ ነው የሚታየው። ያ እግዚአብሔርን ያገለገለ ነው የሚመስለው። በእግዚአብሔር ቁጥጥር ውስጥ ያለ ይመስለዋል። ግን ማን ነው የሚያስተዳድረው? ሰይጣን ነው፣ ዲያብሎስ ነው። ሳኦል ያ ነው የሆነው። እና እንግዲህ በመጽሐፍ ቅዱስ ሁለት ሰዎች ተመሳሳይ እድል ፈንታ ያላቸው ሁለት ሰዎች አሉ። የአስቆርቱ ይሁዳና ሳኦል አሟሟታቸው ተመሳሳይ ነው። ተመሳሳይ ማለት ሁለት ከሞተ በኋላ ሌላ ነገር ይሆንባቸዋል። ሁለቱን እናያለን ያንን። ስለዚህ የዛሬው ትምህርታችን ይሄ ነው። ጥያቄ ያለው ካለ መምጣት ይችላል፣ መጠየቅ ትችላላችሁ። ከሌለ ያው የዛሬውን እዚህ ላይ ጨርሳለሁ። ብዙ ሰውም የለም እንግዲህ አይ ሆፕ መልሻለሁ ብዬ ተስፋ አደርጋለሁ። እግዚአብሔር ይባረክ። እና ምንድነው? ተጠንቀቁ ወገኖቼ፣ ተጠንቀቁ፣ እንጠንቀቅ። እግዚአብሔርን እንፍራ፣ እግዚአብሔርን እንከተል፣ መንገዱን በሱ ጎዳና እንሄድ። በጠንቋዮች፣ በአስማተኞች፣ በነቢያት፣ በሐዋርያት ነን ባዮች ነፍሳችን እንትን አይበል፣ ነፍሳችን አይወሰድ። ይልቅስ ክርስቶስን እንስማ፣ ይልቅስ እግዚአብሔርን እንስማ፣ ወደ እርሱ እንቅረብ፣ መንፈስ ቅዱስን እንስማ። ምክንያቱም መንፈስ ሁሌ ይናገራል፣ ሁሌ ያስተምረናል። ስለዚህ ሁልጊዜ ፊቱን እየፈለግን እግዚአብሔር አምላክ ሆይ እያልን ቀንና ሌሊት ወደ እርሱ ልንቃትት ግድ ነው። ሊመጣ ያለው ይመጣል። የሚያስፈራ ነው። የሚያስፈራ ቀን ይመጣል። የሚያስደነግጥ ቀን ይመጣል። ሰው ሁሉ የሚነቃበት ቀን፣ ከመጥፎ እንቅልፍ ከሚመስል ነገር ነቅቶ ወይኔ የሚልበት ቀን፣ የወይኔ ቀን ይመጣል። ጌታ ይመጣል። ስለዚህ ጌታን መስለን እርሱ እንደወደደን እኛም እሱን ወደን ከወደድነው ትእዛዙን ነው የምንጠብቀው። እግዚአብሔር አምላካችን እሱን እያመለክን በእውነትና በመንፈስ እየተመላለስን እርሱን ክርስቶስን ምሰሉት ልበሱት እንደተባል እሱን ለብሰን በእርሱ እየተመላለስን በእውነትና በመንፈስ ልንኖር ይገባል። ሃይማኖትን ክደን፣ ሃይማኖትን ካዱ። ሃይማኖት ሞት ነው። ሃይማኖት ምንም ሊሰጥ የሚችል የለም። ጴንጤ በለው ምን በለው ኢየሱስ ነው። ኢየሱስ ነው ህይወታችን። ይሄን ልብ በሉ። ኢየሱስ የእግዚአብሔር ልጅ፣ በእርሱ የሚያምኑ በእውነትና በመንፈስ በፊቱ የሚመላለሱ እርሱን የሚታዘዙ በጎች ሆነው ድምፁን የሚሰሙ እነሱ ብቻ ይድናሉ። በጭንቅ የሚድኑ ብዙዎች በጭንቅ ነው የሚድኑት። ያ አታላይና አጭበርባሪ በበዛበት በአሁኑ ዘመን፣ በቲክቶክ ዘመን ዋው አስተዋዮች ልንሆን ይገባናል። ያ ነው የዛሬ ትምህርታችን። ምክር የሚሄ ነው። በርቱ። ጌታ በነገር ሁሉ ከእናንተ ጋር ይሁን። ሰላም ሁኑልኝ ባይ